የቲዩብ ታይም ቤተሰቦቻችን በዛሬው ቆይታችን የምንመለከተው ሎጂክ ምዕራፍ 2 ቻፕተር 2 ይሆናል ማለት ነው። በዚህም ቆይታችን ውስጥ ቤዚክ ኮንሰፕትስ ኦፍ ሎጂክን የምንመለከት ይሆናል። እንግዲህ በምዕራፍ 1 ላይ እንደምታስታውሱት አንዳንድ የሎጂክ ቤተሰብ አባት የተባለውን ፊሎሶፊን አይተን ብራንቹ እንደሆነ አውጥተን ነበር። ሌሎች ክፍሎችን አይተናል። ዛሬ ደግሞ ሎጂክ ቤዚክ ኮንሰፕቱ ምንድን ነው የሚለው ሎጂክ ማለት ምን ማለት ነው የሚለውን ነገር የምንመለከት ይሆናል ማለት ነው። እንግዲህ ሎጂክ የሚለውን ቃል ስናመጣ ቀጥታ ከግሪክ ቃል የመጣ ሲሆን ሎጎስ ማለት ነው። ሎጎስ ማለት ሴንቴንስ፣ ዲስኮርስ የሚል ትርጉም አለው። ወይም ሪዝን ምክንያታዊነት፣ ትሩዝ እውነት፣ እንዲሁም ሩል የሚል ትርጉም ሲኖረው እንመለከታለን ማለት ነው። ሰፋ እናድርገው እስቲ ይሄኛውን ሚኒንጉን። ታዲያ ሎጂክ ማለት ሎጎስ ከሚለው ቃል መጥቶ ሴንቴንስ፣ ዲስኮርስ የሚል ትርጉም ካለው what does it mean ሎጂክ ምን ማለት ነው? is a science which evaluates arguments and the study of correct reasoning ምንን ኢቫሉዌት የሚያደርግ ነው? አርጊውመንቶችን የሚገመግም ኢቫሉዌት የሚያደርግ ነው። በተዘዋዋሪም እንዲሁም ደግሞ ኮሬክት ትክክለኛ የሆነ ምክንያታዊነትን ምን የሚል ነው የሚያጠና ሳይንስ ሎጂክ ይባላል ይለናል ማለት ነው። በሌላም አገላለጽ ደግሞ ምን ተብሎ ዲፋይን ይደረጋል መሰላችሁ? the study of methods and principles of correct what reasoning or the art of correct reasoning the art of what correct reasoning እዚህ ጋር art የምትለዋ ቃል ለምን ገባሽ ልትሉ ትችላላችሁ። እንግዲህ አንዳንዴ ሳይንስ ነው ብለናል አይደል? እዚህ ጋር ሳይንስ ምንድን ነው? ሳይንስ የምንለው ኦብዘርቬሽን ሳይንቲፊክ ሜቶድን በሚጠቀም ነገር ነው። ኤክስፐሪመንት የሚሰራ ነው። አርት ግን ሲሆን ትግበራ ነው። አሁን አንዳንዴ ሰዎች ህግን ያውቃሉ። ህግን የሚተገብሩበት መንገድ ግን ምን ይሆናል? አርት ይሆናል። ወይም ደግሞ አንድ ሰው ኢኮኖሚ ተምሯል እንበል፣ በኢኮኖሚክስ ላይ ጥናቱን አድርጓል። ያ የተማረውን ኢኮኖሚክስ ወይም በማርኬቲንግ ላይ የተመረቀ ሰው ሊሆን ይችላል። ማርኬቲንግ ስትራቴጂውን ወደ ግብርና ላይ ሲተገብረው እና ወደ መሀል ከተማ ላይ መጥቶ ሲተገብረው እኩል አይደለም። ያ አተገባበሩ ምን ይባላል ማለት ነው? አርት ይባላል። የተማረው ትምህርት ደግሞ እዚያው ሳይንሱን ቢማረውም ያው አርቱ ግን ምንድነው የተገበረበት መንገድ ነው ማለት ነው ያኛው። ስለዚህ የትክክለኛ ምክንያታዊነት ጥበብ መንገድ አርት ሎጂክ ነው ማለት ነው። ከዚህ በተጨማሪ ሳይንስ ዛት ኢቫሉዌት አርጊመንትን ኢቫሉዌት የሚያደርግ ነው እያሉ ያመጡታል። ወይም ደግሞ ኢቫሉዌቲንግ ዊዝ ዘ ፕሪሚስ አዲኩዌትሊ ሰፖርት ኦር ፕሮቫይድ ጉድ ኤቪደንስ ፎር ዘ ኮንክሉዥን ትክክለኛ የሆነ መንስኤ ማንን ሲደግፍ ነው የምናይበት? ውጤቱን ሲደግፍ እናያለን። እገሌ እንዲህ በመሆኑ ሞተ፣ እገሌ በጣም በኤችአይቪ ምክንያት ሞተ ካለን ኤችአይቪ የሚለው እንደ ፕሪሚስ ያገለግለናል። ለኮንክሉዥኑ ለመሞቱ እንደምን ያገለግለናል? አዲኬትሊ ሰፖርት ሲያደርገው እንመለከታለን። እንደዚህ አይነት ነገሮች አሉ። ስለዚህ ሎጂክ is to attempt to codify and organize the rule of rational thought ምክንያታዊ የሆነ ንግግርን ለማምጣት ኦርጋናይዝ ለማድረግ የሚሞክር ሳይንስ ነው ማለት ነው ጀነራሊ። ስለዚህ ሎጂካን አካዳሚክ ዲሲፕሊን ሆኖ ስንመለከተው ወይም ሎጂክን ለምን እናጠናለን ስንል ቤኔፊቶቹን ተመልክተናል ባለፈው ክፍሎቻችን። ስለዚህ ሪዝኒንግ ነው ሎጂክ በራሱ ምክንያታዊነት ነው። አርጊውመንትን ፎርም ያደርጋል። አርጊውመንት እያልኩኝ ነገር ደጋግሜያለሁ። አርጊውመንት ማለት ቀጥታ በዲክሽነሪ ከተረጎማችሁት ክርክር የሚል ትርጉም ነው። ኢዛት ሎጂክ አርጊውመንት ነው ትክክለኛ ምን አይነት አርጊውመንት ነው የሚለውን የምንመለስበት ስለሆነ ነው ችላ ያልኩት። ከዚህ በተጨማሪ ጀነራል ፕሪንሲፕል ኤንድ ፓርቲኩላር ኤረርስ ስህተቶችን አርጊው በማድረግ ላይ ያሉ ስህተቶችን የምናይበት ነገር ነው። ከዚህ በተጨማሪ ሎጂክ ካን help us understand what is wrong or why someone is arguing in a particular way አንዳንድ ጊዜ በሎጂክ ምክንያታዊ ስንሆን ስህተት ምንድን ነው የሚለው ነገር ማወቅ እንችላል። ማለት በጭፍን አንመራም። የሆነ ሰው እንዲህ ስላለን ብቻ አይደለም አይደለ? ለምን የምትል ጥያቄ አስከትሎ ይመጣል። ስለዚህ በሎጂክ አርጊው ማድረግ አንድን ሰው የተሻለ እንዲያስብ ያደርገዋል ማለት ነው። የተሻለ እንዲያስብ ያደርገዋል። ከዚህ በተጨማሪ እስቲ ሎጂክ በመማራችን ምን እንጠቀማለን? ቤኔፊትስ ኦፍ ስተዲንግ ሎጂክን እንመልከት። ምን ይላል መሰላችሁ ሌማን የሚባል ሰው ሎጂክ ሻርፕንስ ኤንድ ሪፋይንስ አወር ናቹራል ጊፍት ቱ ቲንክ ቱ ሪዝን ኤንድ አርጊው ይላል ማለት ነው። ሎጂክ እንደ ቲንክ ሪዝን ኤንድ አርጊው ማድረግ ለአንድ ሰው የተሰጠው ተፈጥሯዊ ስጦታ ነው። ማንም ቲንክ ያደርጋል፣ ማንም ምክንያታዊ ይሆናል፣ ማንም አርጊው ያደርጋል፣ ከሰዎች ጋር ሊከራከር ይችላል። ነገር ግን ሎጂክን ባወቀ ቁጥር ያ ሰው ይበልጥ ምን እየሆነ ሪፋይን ይሆናል፣ ይሻሻላል፣ ሻርፕ ይሆናል።
የተሻለ ይሆናል፣ አሪፍ ይሆናል ማለት ነው። ስለዚህ ሎጂክ ምን ያግልናል? ቱ ሪፋይን ዋንስ ናቹራል ኤቢሊቲ ይጠቅማል ማለት ነው። ይህ ዋናው ቤኔፊቱ ነው። ከዚህ በተጨማሪ ግን አንዳንድ ሜጀር ቤኔፊቶቹን ከተመለከትን it helps us to develop what the skill needed to construct sound or good and fallacy-free arguments of one's own and to evaluate the arguments of others። አንዳንድ ጊዜ በዕለት ተዕለት ህይወታችሁ በየቀኑ ከሆነ ተማሪ ጋር ሊሆን ይችላል ወይ ከጓደኞቻችሁ ጋር የሆነ ክርክር ታነሳላችኋል ወይም በአንድ ጉዳይ ላይ ትነጋገባላችሁ። የምትነጋገሩት ነገር ትክክለኛ ምክንያታዊ ነው አይደለም፣ እሱ ሌላ ጥያቄ ነው። ሎጂክን ግን እያወቃችሁ በመጣችሁ ቁጥር ሳውንድ ጉድ የሆነ ወይም ጥሩ የሚባል ጉድ የሆነ አርጊውመንት እንድትመሰርቱ ያደርጋችኋል። በምክንያታዊነት ላይ ምን ያህል የተመሰረተ ፋላሲ ምን የሆነ ፍሪ የሆነ ከስህተት ነፃ የሆነ ምን አርጊውመንት እንድትመሰርቱ ያደርጋችኋል። ከዚህም በተጨማሪ ደግሞ የሌሎች ሰዎች የሚነሳ ሀሳብን ምን ታደርጋላችሁ? ኢቫሉዌት ማድረግ ትችላላችሁ ማለት ነው። ኢቫሉዌት ታደርጋላችሁ። ከዚህ በተጨማሪ ኢት ፕሮቫይድ ኤ ፈንዳሜንታል ዲፌንስ አጌንስት ዘ ፕሪጁዲሳይስድ ኤንድ አንሲቪላይዝድ አቲቲዩድ። አንዳንድ ጊዜ አንሲቪላይዝድ የሆኑ ያልሰለጠነ የሚባል አመለካከትን ምን እንድናደርግ ያደርገናል? ዲፌንስ እንድናደርግ ያደርገናል። ለምን? ቢኮዝ ሎጂክ ኢዝ ምንድን ነው ብለናል ከላይ ራሽናል የሆነ ቶትን ማምጣት ነው ግቡ፣ ምክንያታዊነትን ነው። ስለዚህ ያኛው ነው። ከዚህ በተጨማሪ የተልፓስ ዲስቲንግዊሽ ጉድ አርጊመንት ፍሮም ባድ አርጊመንት፣ ጉድ አርጊመንትን ከባድ አርጊመንት የሚለይል ነው። ጉድ አርጊመንት ምንድነው? ከዚህ በታች የምንመለከተው ነገር ጠቀስ ላድርግላችሁ እና the premises really support the conclusion ነው ጉድ አርጊመንት የምንለው። ፕሬሚዙ ወይም መንስኤው በትክክለኛው መንገድ ምኑን ሲደግፍ? ኮንክሉዥኑን ሲደግፍ ነው። ባድ ደግሞ የዚህ ተቃራኒ ይሆናል ማለት ነው። ከዚህ በተጨማሪ it helps us to understand and identify the common logical error in reasoning። አንዳንድ ጊዜ ሰዎች በምክንያታዊነት ላይ የሚያነሷቸው ግን ስህተት የሆኑ ነገሮች አሉ። ይሄኛው ቻፕተር 5 በደንብ በስፋት ፋላሲ በምትል ክፍል ትነሳለች። ለምሳሌ ሰዎች አንዳንዴ ምክንያታዊ ለመሆን የሚሞክሩበት ግን ስህተት የሆኑበት መንገድ አለ። አሁን በብዛት እናንተም ሰምታችሁ ከምታውቋት ልትሆን የምትችላት ነገር አንዳንዴ ሰዎች ምን ሲሉ ሲከራከሩ ልትሰማችሁ ትችላላችሁ መሰላችሁ? እስቲ ጀነራላይዜሽን የሚባል ነገር አለ። እንደ ምክንያት ማቅረብ አንዳንድ ጊዜ ሁሉንም እገሌ ስለሆነ በአንድ ላይ መፈረጅ ማለት ነው። ጠቅልሎ መፈረጅ። የሆነን ሰው ታዩና እንትን ካላለው አንድ ቀን ሊሆን ይችላል እኮ አንድ ቀን ያያችሁት ወይም እገሌ የሚባል ማህበረሰብ ውስጥ ሄዱና የሆነች እንትን ካያችሁ እገሌ የሚባለው ማህበረሰብ እንዲህ ነው ብላችሁ ሀስቲ ጀነራላይዝ ታደርጋላችሁ ማለት ነው። ከዛ አይ የሆነ ሰዓት ደግሞ ይሄ እኮ እንዲህ እንዲህ ስለሆነ አያችሁት አይደል? ሎጂካል የሆነ ኤረሮችን አይደንቲፋይ እንድታደርጉ ያደርጋችኋል። አንዳንዴ ትክክለኛ ምክንያት አቀባብን የምንላቸው ነገሮች በራሳቸው በጣም ብዙ ስህተቶች አሉበት። በትክክለኛ ሎጂካል መንገድ የተጠቀምን ወይ ካለው ስህተት ስለሚሆን ማለት ነው። ከዚህ በተጨማሪ እንግዲህ ብዙ አይነት ጥቅሞች አሉት። ራሽናል የሆነ ፍሮም ኢራሽናልን ዲስቲንጉሽ እንድናደርግም ያደርገናል። ምክንያታዊው ነው ምክንያታዊ ያልሆነው የትኛው ነው የሚለው ላይ ማለትም ሰዎች በፖለቲካል ስፔር ሊሆን ይችላል በተለያዩ ቦታዎች ላይ ጥንቃቄ የተሞላበት አስተሳሰብ እንዲኖረን የሚረዳ ነገር ምንድን ነው ስንል ሎጂክ ነው። አንዳንድ ሰው ትክክለኛ የሆነ ምክንያታዊ መሆን ስንችል ወይም ሎጂካሊ ግን ልክ ነው ምናምን ይባላል አይደል? አንድ ግን ሎጂካሊ የምትለው ቃል ያው ምክንያታዊ ነው ወይ ማለት ነው። ሌላ አዲስ ታሪክ የለውም። ምክንያታዊ ነው ወይ ነው። ስለዚህ አንድ ሰው የበለጠ ምክንያታዊ የሆነ በመጣ ቁጥር ምን እየተገነባ ይመጣል? it helps us to increase our confidence። ኮንፊደንሳችን ሞርሊ እየተገነባ ይመጣል። ኮንፊደንስ እያገኘ በራስ መተማመናችን ሀይ እየሆነ ይመጣል ማለት ነው። ምክንያቱም ኮንፊደንሳችን ሀይ በመሆነ ቁጥር የሌሎችን አርጊመንቶች ክሪቲሳይዝ እናደርጋለን በተገቢው መንገድ። ክሪቲሳይዝ ስንል ዝም ብሎ ትችት አይደለም፣ ዝም ብሎ በተገቢው መንገድ እንዲሁም ደግሞ የራሳችንን አርጊመንት የምናነሳቸውን ሀሳቦች ደግሞ አድቫንስ እንድናደርገው አፕዴት እንድናደርገው ይጠቅመናል ሎጂክ ማለት ነው። ጀነራሊ እንግዲህ የሎጂክ ግብ ምንድን ነው ካለን እስካሁን ከተመለከትነው አንጻር ሎጂክ ማለት ራሽናል የሆነ ቶት ማምጣት ነው። ኮሬክት የሆነ ሪዝኒንግን ማምጣት ነው። ስለዚህ ለግለሰቦች ምን ሊያመጣ ይችላል ማለት ነው? ክሪቲካል ራሽናል ኤንድ ሪዝኔብል የሆነ ቦዝ ኢን ዘ ስፔር ኦፍ ፐብሊክ ኤንድ ፕራይቬት ላይፋችን ላይ ሊያመጣ ይችላል። በግል ህይወት ሊሆን ይችላል። በማህበረሰቡ ጋር ተቀላቅለን በምንኖርበት ጊዜ ጎሉ ሎጂክ ምክንያታዊ መሆን ክሪቲካሊም ራሽናል ወይም ሪዝኔብል የሆነ ምክንያታዊ የሆነ ሰውን መፍጠር መቻል ነው ማለት ነው። ሰውን መፍጠር መቻል ነው።
እንግዲህ ሎጂክ የምንለው ጠቅለል ባለ መልኩ ሀሳቡ ይሄንን ይመስላል ማለት ነው። እስካሁን ድረስ አርጊውመንት ለማምጣት ኮሬክት የሆነ አርጊውመንትን ማንሳት ነው፣ አርጊውመንትን ኢቫሉዌት ለማድረግ ነው ብለናል አይደለ? አሁን ዋት ኢዝ አርጊውመንት? አርጊውመንት የሚለው ነገር በራሱ ምንድን ነው የሚለውን ነገር እንመልከት። አርጊውመንት ምንድን ነው የሚለውን ስንመለከት እንግዲህ በዳይሬክት አማርኛ ከተረጎማችሁት ክርክር የሚል ትርጉም ይሰጠናል። እሱ ነው ወይ አሁን ላይ የምናነሳው አርጊውመንት? እንየው። እዚህ ላይ ምን ይላል መሰላችሁ? አርጊውመንት is a systematic combination of two or more statements which are classified as a premise or premises and conclusion ይለናል። አርጊውመንት የምንለው ሲስተማቲክ ኮምቢኔሽን ነው። የምንና የምን ሲስተማቲክ ኮምቢኔሽን? ሁለት ወይም ከዛ በላይ የሆኑ ፕሪሚሶችና ምን ውጤት ማለት ነው። የመንስኤና የውጤት ምንድን ነው? ሲስተማቲክ ኮምቢኔሽን ነው። አንዳንድ ሰው ክርክር አሁን ለምሳሌ የኛው ሀሳብ በስፋት የሚነሳው ትምህርት ቤቶች ምናችሁ ከገንዘብና ከትምህርት ከእውቀትና ከገንዘብ ሊሆን ይችላል። ትከራከራላችሁ አይደለ? እዛ ክርክር ላይ የሚያሸንፈው ሰው ማን ነው ከተባለ ገንዘብን የደገፈው ሊሆን ይችላል። ምናልባት ደግሞ እውቀትንም የደገፈው ሊሆን ይችላል። የሆነው ግን አንዱ እንዲያሸንፍ ያደረገውን ሰውየው ያነሳው ሀሳብ ነው። ሰውየው ያነሳው ምን ሀሳብ ነው። ስለዚህ አርጊውመንት የምንለው ነገር ምን መሰላችሁ? ያነሳው ሀሳብ እንዲያሸንፍ ያደረገው ምክንያታዊ ስለሆነ ነው። የተሻለ ምክንያት ያቀረበ ሰው የተሻለ ውጤትን ምን ይላል ያገኛል። ስለዚህ በክርክሩ ውስጥ አሸናፊ ይሆናል። ወይ እውቀትን ከደገፈም እንደዛው። ስለዚህ አርጊውመንት የምንለው ሲስተማቲክ ኮምቢኔሽን ነው። ኮሬክት የሆነ ምክንያት እና ፕሪማይስ እና አንድ ጽድት ያለ ጥሩ ውጤት ኮንክሉዥን የሚመጣበት መንገድ አርጊውመንት እንለዋለን። አንዳንዴ እዚህ ጋር ፕሪሚሴን ፕሪሚስስ ብሏል። ለምን እዚህ ጋር አበዛው ካላችሁ አንዳንድ ጊዜ ሁለት ሶስት ምክንያቶች ይኖራሉ ለአንድ ነገር ውጤት ማለት ነው። ይሄኛው ከታች ምሳሌ በስፋት ስለተቀመጠ እንመለከተዋለን። ሶስት የተለያዩ ችግሮች አንድ ትልቅ ውጤትን ሊያስከትሉ ይችላሉ። እሱ እንደማለት ነው። ስለዚህ አርጊውመንት ባጭሩ ይሄንን ይመስላል ማለት ነው። ስለዚህ ፍሮም ሎጂካል ፖይንት ኦፍ ቪው አርጊውመንት ከሎጂካል ፖይንት ኦፍ ቪው ስንመለከተው አርጊውመንት ኢዝ ኤ ግሩፕ ኦፍ ዋት ስቴትመንትስ ኤ ግሩፕ ኦፍ ዋት ስቴትመንት ስቴትመንት ምንድን ነው እናየዋለን። ስቴትመንት የተባሉት ፕሪሚሶች ወይም መንስኤ የምንላቸው ናቸው። which have claimed to provide support for one of the other the conclusion እነዚህ የግሩፕ ኦፍ ስቴትመንት የተባሉ ፕሪሚሶች ወይም መንስኤዎች ለኮንክሉዥኑ ለውጤቱ ምን ያደርጋሉ? ትክክለኛ የሆነ ሰፖርት የሚሰጡበት መንገድ ነው ማለት ነው። ቬሪ ስፔሲፊክ እናድርገው እስቲ አርጊውመንት የሚለውን አንዳንዴ ቅድም አንስቼላችኋለሁ አይደለ? ከክፍሉ ጓደኞቻችሁ ጋር ከተማሪዎች ጋር የምታደርጉት አርጊውመንት እንዳለ ሎጂካል የሆነ አርጊውመንት ወይም ደግሞ በትክክል አርጊውመንትን ይገልጻሉ ማለት አይደለም፣ ክርክር አይደለም። ማለት አርጊውመንት የምንለው ኢት ዳዝንት ሚን ዋት ሜሪ ቨርባል ፋይት አይደለም፣ ዝም ብሎ የቃላት ግጭት አይደለም። ስለዚህ እና ምንድን ነው የሚለውን ነገር እዚህ ጋር ምን ብለናል? ኢት ኢዝ ዋት ኤ ግሩፕ ኦፍ ስቴትመንትስ ኤ ግሩፕ ኦፍ ስቴትመንትስ። ስቴትመንት ምን ማለት ነው? ስቴትመንት ምን ማለት ነው የሚለውን ከማየታችን በፊት that is the first requirement for the passage to qualify as an argument is to combine two or more statements። እንግዲህ አንድ አርጊውመንት ከሚጠበቅበት መስፈርት ውስጥ አንደኛው ፕሪሚስ እና ኮንክሉዥን መተሳሰብ መቻል ነው። የግሩፕ ኦፍ ስቴትመንት መሆን አለበት ነው። ስቴትመንት የምንለው ደግሞ እንግዲህ is a declarative sentence that has a true value or either true or false መባል የሚችል ነገር እውነት ወይም ሐሰት መባል የሚችል ነገር እንዳለ ስቴትመንት ተብሎ ይገለጻል። ለምሳሌ ኃይለ ገብረስላሴ ኢዝ አን ኢትዮጵያን አትሌት። ይሄ ምንድን ነው የምንለው? ትሩ እውነት እንለዋለን እና ስለዚህ ይሄ ስቴትመንት ነው ማለት ነው። ለምሳሌ ኢዝ ኃይለ ገብረስላሴ አን ኢትዮጵያን አትሌት ጥያቄ ቢሆን ጥያቄ ምልክት ስለሆነ ይሄኛው ምን አይሆንም ማለት ነው፣ ስቴትመንት መሆን አይችልም። ይሄንን በማስብ በተለያዩ ትምህርቶች ላይ ተሞላችሁታል። ስለዚህ ኢትዮጵያ ውስጥ ኮሎናይዝድ ባይ ጀርመኒ ይሄ ፎልስ ነው አይደለ? ነገር ግን ስቴትመንት ነው ማለት ትሩ ኦር ፎልስ መባል መቻሉ ራሱ ነው ስቴትመንት እንዲሆን የሚያደርገው ነው ዋናው ነገር። ፋላሲቲ የሚኖረው ትሩዝም የሚኖረው ምንድነው ማለት ነው ስቴትመንት ነው። አንዳንድ ነገር ስቴትመንት ያልሆኑ አሉ። ዜር አር ኖት ስቴትመንት ብለን የምንጠቅሳቸው ለምሳሌ ኩዌሽን ዚሮ ውድ ዩ ክሎዝ ዘ ዊንዶ ጥያቄ ነው አይደለ? ስለዚህ ስቴትመንት አይደለም። ትሩ አትሉም። መስኮቱን ልዘጋው ትችላለህ ስትባሉ መቼም እውነት የሚል መልስ አይቀመጥም አይደለ? አዎ የሚል መልስ አይቀመጥም። አዎ ምናልባት ትሩ ኦር ፎልስ ራይት ኦን የሚለውን ኤክስክላሜሽን ነው። ጊቭ ሚ ዩር አይዲ ካርድ ናው
ትሩ ኦር ፎልስ ተብሎ አይቀመጥም። እንደዚህ ፕሮፖዛል፣ ሰጀሽን፣ ኮማንድ ያሉ ነገሮች ስቴትመንት አይደሉም ማለት። ስለዚህ ኢን ሎጂክ ስቴትመንት የምንለው ትሩ ኦር ኤንድ ፎልስ መባል የሚችል ነገር ነው ማለት ነው። ትሩ ኤንድ ዋት ፎልስ መባል የሚችል ነገር። ሁለተኛ ደግሞ the statements that make up an argument are divided into premise and conclusion. አርጊውመንትን ሜክ አፕ የሆነ ወይም አርጊውመንት በምን ተሰራ ካልን አርጊውመንት ኢዝ ኤ ኮምቢኔሽን ኦፍ ዋት ፕሪሚስ ኤንድ ኮንክሉዥን የምክንያትና የውጤት ትስስር ነው። ይሄኛው ባጭሩ ማለት ነው። the mere fact that the passage contains two or more statements cannot guarantee the existence of an argument. አንዳንድ ጊዜ በዚህ አሰራር ውስጥ ሊሆን ይችላል ማለትም ትሩ ኤንድ ፎልስ የሚባል ስቴትመንት ነው ሎጂክ ብለናል አይደለ? ማለት ይሄ አርጊውመንት የምንለው ትሩ ኤንድ ፎልስ የመባል የሚችሉ ሁለት ሀሳቦችን ብናጋጭ ኮምባይን ብናደርግ እሱኛውን አርጊውመንት ልንለው እንችላለን? አንችልም። በትክክል አንድ አርጊውመንት ስቴትመንት ከመሆኑ ባሻገር በፕሪሚስ ኦር ፕሪማይስስ ኤንድ ኮንክሉዥን ምን ማለት አለበት? የተዋቀረ መሆን አለበት። ያለዛ ግን ምንም አይነት ጋራንቲ ኤንድ ዋስትና አይሰጠውም ነው። እሺ hence an argument is a group of statements which contain at least one premise and only one conclusion. አንዳንዴ በተለያዩ ምክንያቶች ሊኖሩ ይችላሉ ብያችኋለሁ። ሶስትም አራት ምክንያት መንስኤ ሊኖር ይችላል ለአንድ ነገር መከሰት። ውጤት ግን ምን ጊዜ ምንድን ነው? አንድ ነው። የሆነ ሰውዬ ቅድም ያነሳነውን እንድገመው። ሞተ ተባለ። ለምን ሞተ ለሚባለው ጥያቄ ምናልባት በሽታ ሊኖርበት ይችላል። በሽታዎቹን እንደ መንስኤ ልንጠቅስ እንችላለን። ስኳር፣ ደም ግፊት፣ የተለያዩ በሽታዎች ለሰውየው ምን አመጡ? ሞት እንዲከተልበት አደረጉ። ስለዚህ ፕሪሚሱ ወይም እነዛ በሽታዎች አንዱ በሽታ፣ ሁለት፣ ሶስት በሽታ ስንል ሶስት ፕሪሚስ አገኘን ማለት ነው። ሶስት ምክንያት አገኘን። ኮንክሉዥኑ ታዲያ ምንድን ነው? ዋን ኤንድ ኦንሊ ዋን ኮንክሉዥን ነው ሁሌም ያለው በአርጊውመንት ውስጥ። ስለዚህ አንድን ነገር ጀስቲፋይ ለማድረግ የሚሞክር ነገር ነው ማለት ነው አርጊውመንት የምንለው። ምክንያቱም ውጤት ላይ ነው። ውጤት አለው መጨረሻ ላይ ይሄድና ውጤት አለው። እሺ አንድ አርጊውመንት ጉድ ኦር ባድ ተብሎ ሊመሰረት ሊቀመጥም ይችላል። እንግዲህ ካለው ምን መሰረት አድርገን ካልን ዲፔንዲንግ ኦን ዘ ሎጂካል ኤንድ አቬይላቢሊቲ ኦፍ ዘ ፕሪሚስስ ቱ ሰፖዝ ዘ ኮንክሉዥን። ምክንያቶቹ በትክክለኛ መንገድ ወይም ሎጂካል በሆነ መንገድ ኮንክሉዥኑን የሚደግፉበትን ሁኔታ አጣርተን አንድን አርጊውመንት ኢት ኢዝ ጉድ ኦር ኢት ኢዝ ባድ አርጊውመንት ነው እያልን ልንፈርጅ እንችላለን ማለት ነው። ይሄኛው ሀሳብ ዲደክቲቭ ኤንድ ኢንዳክቲቭ ከሚለው ጋር በስፋት የሚነሳ ስለሆነ ለብቻው ርዕስ ወይም ኮንቴንት መርጠንለት የምንመለከት ይሆናል። ጀነራሊ ግን ዋት ኢዝ ጉድ አርጊውመንት ከተባላችሁ ልትመልሱ የምትችሉት ዘ ፕሪሚስ ሪሊ ሰፖዝ ዘ ኮንክሉዥን የሚባል ሀሳብ ካለ ዛት ኢዝ ጉድ አርጊውመንት ነው ብላችሁ ማስቀመጥ ትችላላችሁ። ዋት አባውት ባድ መጥፎት ወይም ባድ አርጊውመንት የሚባለው ስንል they don't what ምን ይሆናል ማለት ነው? ሰፖርት ይሆናል ማለት ነው። even so they are claimed claim የሆኑ እንኳን ቢሆኑ ፕሪሚሶቹ በትክክለኛ መንገድ ምን ላይሉ ይችላሉ ማለት ነው? ላይደግፉ ይችላሉ ማለት ነው። ላይደግፉ ይችላሉ። what is ፕሪሚስ የሚለው ማለት መንስኤ ምክንያት የምንለው ነገር ምንድን ነው የሚለውን ነገር እንመልከት። ቅድም እንዳልኳችሁ ፕሪሚስ ሪፈር የሚያደርገው በተዘዋዋሪ ስቴትመንት ነው። ስቴትመንት ደግሞ ምን ማለት ነው? ትሩ ኦር ፎልስ መባል የሚችል ነገር። ስለዚህ ፕሪሚስ ማለት which is claimed to provide a logical support or evidence to the main point of the argument which is known as what? conclusion. conclusion ለተባለው ለአርጊውመንቱ ሜን ፖይንት ማለት ነው። ማለት አርጊውመንት በፕሪሚስ እና በኮንክሉዥን የተዋቀረ ቢሆንም ዋና ግባችን ውጤቱን ማወቅ ነው እንጂ አንዳንድ በተከራከረ እንኳን የምንፈይደው ነገር የለም። ስለዚህ መንስኤ ወይም ምክንያት የምንለው ነገር ትክክለኛ የሆነ ምን ሎጂካል ሰፖርት ምን ሎጂካል ኤቪደንስ መስጠት የሚችል ነው ማለት ነው። መንስኤ ወይም ምክንያት ነው በአጭሩ። it is a statement that says for the reason or evidence ምክንያት ነው፣ ማስረጃ ነው፣ ኤቪደንስ ነው which is given for accepting the conclusion of an argument የአርጊውመንቱን ውጤት አክሴፕት እንድናደርገው የሚደግፍልን ነገር ነው ነው። ስለዚህ ጀነራሊ ዋት ኢዝ ፕሪሚስ ከተባላችሁ ቅድም እዚህ ከላይ ያሉትን ሀሳብ ወይም ደግሞ ኢት ኢዝ ክሌምድ ኤቪደንስ ብላችሁ ማስቀመጥ ትችላላችሁ ማለት ነው። ዋት አባውት ኮንክሉዥን? ዋት ኢዝ ኮንክሉዥን የሚለው ውጤት የምንለው ነገር ምንድን ነው ስንል እሱም በተመሳሳይ መልኩ ምንድን ነው? ስቴትመንት ነው። which is claimed to follow from the given evidence or premise. In other words, the conclusion is the claim that an argument is trying to what?
establish እንግዲህ መንስኤ ካለ ቅድም እንዳልኳችሁ የሆነ ሰውዬ ለመሞቱ ምክንያት ስኳር፣ ደም ግፊት እና የተለያዩ በሽቶች ሊኖሩበት ይችላል አይደለ? እነዛ በሽቶች ለሰውየው መሞት ምን ሆኑ? ምክንያት ሆኑ። መሞቱ ደግሞ ምን ሆነ? ውጤት ሆነ። ስለዚህ በትክክለኛ ሎጂካል በሆኑ ሪዝኖች ወይንም ምክንያቶች የተደገፈ ሲሆን እሱን ነገር ኮንክሉዥን እንለዋለን ማለት ነው። እዚህ ጋር አንድ ምሳሌ ያስቀምጦልናል። ለምሳሌ ኦል ኢትዮጵያንስ አር አፍሪካንስ ኦል ኢትዮጵያንስ አር አፍሪካንስ ትሩ ኦር ፎልስ ማለት እንችላለን አይደል? ይሄኛው ስለዚህ ምን ማለት ነው? ፕሪሚስ ነው፣ ስቴትመንት ነው። ልክ ሁለተኛ ደግሞ ጽዮናዊት ኢዝ ኢትዮጵያን ጽዮናዊት ኢትዮጵያዊ ነች ይለናል ማለት ነው። ስለዚህ ወደ ኮንክሉዥን ስናመጣው ይሄንን ዜርፎር ጽዮናዊት ኢዝ አፍሪካን ይሆናል ማለት ነው። ኮንክሉዥኑን አመጣለን። ስለዚህ ይሄኛው ምን ማለት እንችላለን? አንድ አርጊውመንት ነው ማለት ነው። በተመሳሳይ እዚህ ጋር ማን የተቀመጠ ምሳሌ አለ? ተመልከቱት። ሰም አፍሪካን አር ብላክ ዘላለም ኢዝ አን አፍሪካን ዜርፎር ዘላለም ኢዝ ብላክ እያለ ያስቀምጠዋል። እዚህ ጋር ከተመለከታችሁ ዜርፎር የምትባል ቃል በተደጋጋሚ ሁለት የተነስታለች አይደለ? ኢንዲኬተር ወርድ ነች። ከዚህ በታች በስፋት እናያታለን። እንዴት መለየት እንችላለን ፕሪሚሱን ከኮንክሉዥኑ የምትሉ ከሆነ እንመለከተዋለን። እሺ አሁን ባጭሩ ጠቅለል አድርጌ የምነግራችሁ ነገር ቅድም ባድ እና ምን የሚባሉ አርጊውመንቶች አሉ ብያችኋለሁ። ጉድ የሚባሉ አርጊውመንቶች አሉ፣ ወይም ዌል ሰፖርትድ የሆኑ አርጊውመንቶች አሉ። ያው ፕሪሚሱ ነው የሚወስነው ግን በነገራችሁ ላይ። ለምሳሌ ወደ ላይ ከፍ ብለን ምሳሌውን እንመልከት። ኦል ኢትዮጵያንስ አር ዋት አፍሪካንስ ይላል አይደል? ሁሉም ኢትዮጵያውያኖች ምኖች ናቸው? አፍሪካዊ ናቸው። ሌላ ኤውሮፓዊ ምናምን ሊሆን አይችሉም፣ አፍሪካዊ ናቸው። ጽዮናዊት ደግሞ ምንድን ነች? ኢትዮጵያዊ ነች ይለናል ማለት ነው። ጽዮናዊት ኢትዮጵያዊ ከሆነች ሁሉም ኢትዮጵያ በአፍሪካ ውስጥ የምትገኝ ከሆነ ጽዮናዊት ከአፍሪካ ልትወጣ አትችልም ማለት ነው። ስለዚህ ፕሪሚሱ ኮንክሉዥኑ ምን ብሏል ማለት ነው? በተገቢው መንገድ ደግፎታል። ስለዚህ ይሄኛው ምን እንለዋለን? ዌል ሰፖርትድ የሆነ አርጊውመንት ነው ወይም ጉድ የሆነ አርጊውመንት ነው ብለን ልናስቀምጥ እንችላለን ማለት ነው። በተዘዋዋሪ ደግሞ ባድ አርጊውመንት የሚባል አለ። ማለት ባድ አርጊውመንት ቅድም እንዳልኳችሁ those in which they do not even though they are claimed እንደ ምክንያት ቢቀርቡም በትክክለኛው መንገድ ላይሆን ይችላል፣ ወይም 4 ነጥብ እንኳን ለማስገባት ትንሽ ሊከብድ ይችላል። ለምሳሌ ይህንን ምሳሌ እንመልከተው። ሰም አፍሪካንስ አር ብላክ አንዳንድ አፍሪካውያኖች ምኖች ናቸው? ጥቁሮች ናቸው። ዘላለም ኢዝ አን አፍሪካን ዘላለም ደግሞ አፍሪካዊ ነው። ዜርፎር ዘላለም ኢዝ ብላክ ይለናል። ስለዚህ ዘላለም ጥቁር ነው ይላል ማለት ነው። እዚህ ላይ ከተመለከታችሁ ሰም የምትለው ቃል አለች። ሰም አንዳንድ ምኖች አፍሪካውያን ምንድን ናቸው? ጥቁር ናቸው። ዘላለም ደግሞ ምንድን ነው? አፍሪካዊ ነው። ስለዚህ ዘላለም ጥቁር ነው ማለት ነው? ላይሆን ይችላል አይደለም? አንዳንድ ነው ያለው። ለምሳሌ ግብፃዊ ሊሆን ይችላል ዘላለም፣ ሞሮካዊ ሊሆን ይችላል ዘላለም። ስለዚህ ቀይም ሊሆን ይችላል ማለት ነው። እንደ አርጊውመንት እኮ ትክክል ነው፣ ነገር ግን በትክክለኛው መንገድ ሰፖርት አድርጎታል የሚለው አይሆንም ማለት ነው። እንደውም ምናልባት ሰም የምትለዋን እንኳን ቢያወጣ የተሻለ ቀረቤታ ሊኖረው ይችላል። ስለዚህ እንደዚህ አይነቱን ምን እንለዋለን? ባድ አርጊውመንት ብለን እንገልጸዋለን ወይም እናስቀምጠዋለን ማለት ነው። እሺ ለዛሬ መጨረሻ ርዕስን የምንመለከተው ምን ይሆናል መሰላችሁ? how can we distinguish premise from conclusion and vice versa? ፕሪሚስን ከኮንክሉዥን how do we identify ነው? እንዴት አይደንቲፋይ እናደርገዋለን? ኮንክሉዥንን from what premise የሚለውን ስንል አንዳንድ ጊዜ ሰምታይምስ ማለት ነው ዲፊካልት ሊሆን ይችላል መለየት። ምንም ሳይቀመጥ ኢንዲኬተር ወርድ የሚባሉ አሉ፣ ግን ሳይቀመጡ ሊመጡ የሚችሉበት ሁኔታ አለ እና እንዲህ ምክንያቱን ውጤቱ የቱ ነው ሊያስብል ይችላል። እሱን እንዴት አይደንቲፋይ በቀላሉ እናደርጋለን የሚለውን ስንመለከት አንዳንዴ ኮንክሉዥኑ ኢንዲኬተር ወርዶች አሉ፣ ፕሪሚስን በተመሳሳይ መልኩ ኢንዲኬት የሚያደርጉ ወርዶች አሉ። ለምሳሌ ኮንክሉዥንን ወይም ውጤትን ኢንዲኬት የሚያደርጉ ወርዶችን ከተመለከትን ከላይም ቅድም እንዳሳየዋችሁ therefore, wherefore, accordingly, provide that, it must be that, we may conclude, entails, hints, it shows that, thus, consequently የሚሉት እና የመሳሰሉት ቃላቶች እዚህ ጋር ተመልከቷቸው። እነዚህን ቃላቶች በከላይ የተጻፉትን ማለት ነው ምንን የሚያመለክቱ ናቸው? ኮንክሉዥንን የሚያመለክቱ ናቸው። ኮንክሉዥንን ያመለክታሉ። ለምሳሌ women are ማማል ሴቶች ምኖች ናቸው? አጥቢዎች ናቸው። ዘነበች is what? a woman. therefore ዘነበች is what? ማማል ዘነበች ምንድነች? አጥቢ ነች፣ ታጠባለች ይላል ለማለት ነው። ስለዚህ therefore የምትለው ነገር ዘነበች አጥቢ መሆኗን ምን አለ? ጠቆም ምን አይደለ? ኮንክሉዥን የቱ ነው ከተባለ ዘነበች is what? ማማል እንላለን። በምን አወቀን?
therefore የምትለዋ ኢንዲኬተር ወርድ ምን ስላለች ስለገባች ማለት ነው። therefore የምትለዋ ኢንዲኬተር ወርድ ስለገባች። በተመሳሳይ ደግሞ ፕሪሚስ ኢንዲኬተር የሆኑ አሉ። if an argument does not contain a conclusion indicator it may contain a premise indicator ማለት ነው። ኮንክሉዥኑን የሚጠቁም ነገር ከሌለው በተቃራኒው ደግሞ ፕሪሚሱን መንስኤውን የሚደግፍ ነገር ይኖረዋል። ከእነዚህን ስንመለከት ለምሳሌ since as indicated by because wing to seeing that in as much as የመሳሰሉ for the reason that የመሳሰሉ ነገሮች አሉት ማለት ነው። ለምሳሌ you should avoid any form of cheating on exam because cheating on exam is punishable by the Senate legislation of the university ይለናል ማለት ነው። እዚህ ጋር ምን የምትል ቃል ተቀምጣለች? ምክንያቱም የምትል ቃል ተቀምጣለች። ስለዚህ ከላይ ባለው ምሳሌ መሰረት የትኛው ነው ውጤቱ የትኛው ነው ፕሪሚሱ የሚለውን አይደንቲፋይ ለማድረግ you should avoid any form of cheating on exam because ምክንያቱም ማለና ምን አለ cheating on exam is punishable by the Senate legislation of the university ስለዚህ መኮረጅ cheating on exam ማለት ነው በግቢ ወይም በዩኒቨርሲቲ ውስጥ የሚያስቀጣ መሆኑ ምክንያት ነው። አንድ ሰው ከኮረጀ ምን ስለሚል ውጤቱ ላይ ምን ስለሚመጣ ቺቲንግ ስለሚያስቀጣው ማለት ነው። ስለዚህ ቺቲንግ ኦን ኤግዛም ማስወገድ መቻል አለብን። ምክንያቱም ለምን ቺቲንግ ኦን ኤግዛም አስቀጪ ስለሆነ ማስቀጣቱ ምንድነው ፓኒሼብል መሆኑ ውጤት ይሆናል ማለት ነው። አንዳንድ ጊዜ ደግሞ ቦዝ የሚያስጠቅሙ ቃላቶች አሉ። for this reason የምትለዋ ቃል ኢንዲኬተርነቷ አንዳንዴ ፕሪሚስንም ኮንክሉዥንም ቦዝ ሊሆን ይችላል። ሁለቱንም የምታስጠቅም ነች ማለት ነው። sometimes a single indicator can be used to identify more than one premise አንዳንድ ጊዜ አንዳንድ ኢንዲኬተሮች ከአንድ ፕሪሚስ በላይ ሊያሳዩን ይችላሉ። ለምሳሌ ጽዮናዊት is a faithful wife for Ethiopian women are faithful wives in ጽዮናዊት is an Ethiopian እዚህ ላይ ምን የምትቃል ኢንዲኬተር ተቀምጣለች? for የምትለዋ ቃል ተቀምጣለች ማለት ነው። ስለዚህ ባጭሩ አይደንቲፋይ ከምናደርግበት መንገድ አንዱ ምንድነው ብያችኋለሁ ኢንዲኬተር ወርድ ነው። ለሁለቱም የሚሆን ኮንክሉዥንንም ኢንዲኬት የሚያደርጋል ፕሪሚስንም ኢንዲኬት የሚያደርግ ቃላቶችን እንመለከታለን ማለት ነው አሉ ማለት ነው። እሺ አንዳንዴ ደግሞ ይሄድና ምን ይላል መሰላችሁ sometimes ማለት ነው አርጊውመንቱ without conclusion እና premise indicator ሊቀመጥ የሚችልባቸው ሁኔታዎች አሉ። እንዲህ ሲሆን ራሳችንን በመጠየቅ ነው የምንመልሰው። ራሳችንን በመጠየቅ ስላችሁ እንዴት ነው የሚሆነው? what single statement is claimed ምን ለመግለጽ የፈለገው ሰውየው አርጊው ምን ለመግለጽ ፈልጓል? what is the main point of the passage የሐሳቡ የስቴትመንቱ ዋና ሐሳብ ምንድነው በሚል ፕሪሚስ እና ኮንክሉዥኑን ኢንዲኬት ማድረግ መገመት እንችላለን ማለት ነው። ለምሳሌ our country should increase the quality and quantity of its military ethnic conflicts are what recently intensified border conflicts are escalating international tourist activities are what increasing ይሄንን ቀስ ብላችሁ አንብቡት። የትኛው ሜን ፖይንት ያለ ይመስላችኋል? ማለት ፕሪሚሱ እና ኮንክሉዥኑ የትኛው ነው? ከውጤት ነው አይደል የመጀመሪያው። ሀገራችን በሚሊታሪው ላይ በወታደራዊ ወይም ነገር ላይ በኳሊቲም ሆነ በኳንቲቲ ምን ማለት መቻል አለባት? ከፍ ያለ ነገር ማድረግ አለባት ወይም ኢንክሪዝ ማድረግ አለባት መጨመር አለባት ይላል። ለምን ለሚለው መልስ ኢትኒክ የሆኑ ኮንፍሊክቶች ምን ስለሆኑ እየተስፋፉ ስለሆነ፣ የቦርደር ኮንፍሊክቶች ምን እየሆኑ ስለሆነ እየጨመሩ ስለሆነ፣ ኢንተርናሽናል የሆኑ ቴሮሪስቶች ዓለም አቀፍ የሆኑ ሽብርተኞችም ተግባሮቻቸው ምን እየሆነ ስለሆነ ኢንክሪዝ እየሆነ ስለሆነ ሀገራችን ምን ማድረግ አለባት? የወታደራዊ ሚሊታሪ የሆነ ነገሯን በኳሊቲም በኳንቲቲም ምን ማድረግ አለባት? ኢንክሪዝ ማድረግ መቻል አለባት የሚለውን ነገር ያመጣልናል ማለት ነው። ስለዚህ እንደዚህ አድርገን ካለው ሀሳብ በመነሳት ጀስቲፋይ ልናደርገው እንችላለን ማለት ነው። እሺ አንዳንድ ጊዜ if a statement has nothing to do with the conclusion or for example simply makes a passing comment it should not be included within the context of the argument ማለት ነው። አንዳንዴ ደግሞ ሀሳብ መሰል የሆኑ ፓስ ኮሜንቶችን ሀሳቦችን ፓስ ብቻ በማድረግ የምናውቃቸው አሉ። በምሳሌ ብናየው የተሻለ ይሆናል። socialized medicine is not recommended ይለናል።
ይሄ ባህል ነክ የሆኑ የባህላዊ መድኃኒቶች ወይም ከማህበረሰብ የሚመጡ መድኃኒቶች ሪኮመንድ አይደረጉም። ለምን ሲባል it would result in a reduction in the overall quality of medical care available to average citizen. In addition, it might very well bankrupt the federal tertiary ይለናል ማለት ነው። This is a whole case against socialized medicine in a nutshell እያለ ይገልጸዋል ማለት ነው። ስለዚህ ይህንን ከተመለከትን ኮንክሉዥኑ ምንድን ነው ስንል ሶሻላይዝድ ሜዲሲን ሪኮመንድ አይደረግም ነው። ከዛ ምን የሚል ኢንዲኬት አለ? እቺ ኢንዲኬት በተወሰነ መልኩ ልገልጽ ይችላል። ምክንያቱም እና it would result a reduction in the overall quality of medical care available በአጠቃላይ ከሚሰጠው ላይ ምናምን አጠቃላይ ነገሩ ሜዲካል ኬሩን ምን ስለሚል ሪዳክሽኑን ስለሚጎዳ የሀገሪቷን ባንክረፕት ደግሞ ቴሪዠሪውን ምን ስለሚል ዝቅ ስለሚያደርግ ስለሚጎዳ በእነዚህ አይነት ነገሮች ያስቀምጠዋል ማለት። ስለዚህ አንዳንድ ጊዜ ሀሳብ ሰጪ በሚመስሉ ነገሮችም ሊቀመጡ ይችላሉ። እንደዚህ ቢሆን እኮ የተሻለ ነው፣ ምክንያቱም እንዲህ ቢደረግ ስለሚል ማለት። ስለዚህ በእነዚህ አይነት ሀሳብ ሰጪ በሚመስሉ ፓሲንግ ኮሜንት በሆኑ ነገሮች ላይ ምንን ማወቅ እንችላለን ማለት ነው? አይደንቲፋይ ማድረግ እንችላለን። ምንን? አርጊውመንትን ማለት ነው። ስለዚህ ለዛሬ እዚህ ጋር እናብቃና በቀጣይ ቴክኒክ ኦፍ ሪኮግናይዚንግ አርጊውመንት በሚል አርጊውመንታቲቭ የሆኑ ፓሴጅ ወይም ነን አርጊውመንታቲቭ የሆኑ ፓሴጆችን እንዴት እንለያለን ምናምን የሚሉትን የምንመለከት ነው የሚሆነው ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ።